መሲ እንግዲህ ሄለንን በዚህ መልኩ እንግዲህ እጇን አንቃ ይዛ ምን ተሰማሽ እውነቱን ስታቂ እስኪ ላደረሽብኝ ነገሮች ሁሉንም ላስታውስሽ እያለች እንግዲህ መኩ እንግዲህ ሄለን እውነቱን ታወቀች በኋላ ሂጅን አናግራ ስትለው እህቴን በፍጹም እንደ አይነት ነገር ልትነግሪያት አልፈቅድልሽም። ሲጀመር በዚህ በአጸያፊ ስራሽ እንዴት ነው በየትኛው ድፍረትሽ ነው እህቴ ልታናግሪያት የምትገቢ ብሎ በጣም እንግዲህ መኩ ተናዶ ሻንጣውንም ሁሉንም ነገር ይዞ ነበረ ሊሄድ አለው። ሻንጣቸውን ከሰበሰቡ በኋላ እንግዲህ ሄለን ከቤት ውጡልኝ ብላቸው ሁሉም ሻንጣቸውን ሰብስቦ መኩን እየተጠባበቁ ነበር ያሉት። እታች ግን ሳሎን ላይ ሁሉንም ነገር ቴዲ ሄለንንም እንግዲህ ነይ ብሎ ወስዷት ነበር። እንግዲህ ቤሉን ሁሉንም ቁጭ አድርጎ እንግዲህ እውነቱን ተናገሩ ሁለታችሁም እውነቱን ተናገሩ ብሎ እንግዲህ ሄለንም ቁጭ ብላ ቴዲ መሆኑን ስታይ ደንግጣ ነበር። እንግዲህ ያው ደምቶ ምናምን ስታየው በጣም ነበር የደነገጠችው። እና እንግዲህ ያው ኤልሹ ያንተ ልጅ ናት ስትለው በጣም አዝናለሁ ኤልሹ እኔ ልጅ የለኝም፣ ኤልሹ የኔ ልጅ አይደለችም፣ ሲጀመር ኤልሹ አይደለችም ያንቺ ልጅ ኑኑ ናት እንጂ ልጅሽ ኤልሹ የአንቺ ልጅ አይደለችም፣ የአይንዬ ልጅ ናት። እንዳውም ከነ ምልክቱ አንቺ ወልደሽ ሆስፒታል በሆንሽበት ሰዓት አይንዬን መንገድ ላይ አግኝቻት ወደ አንቺ ያለሽበት ሆስፒታል ልትወልድ ምጥ ላይ በነበረችበት ሰዓት አንቺ ያለሽበት ሆስፒታል ይዣት መጥቼ ነው ከዛ በኋላ ኤልሹንና ኑኑን ያቀያየርኳቸው ብሎ እንግዲህ ሲነግራት ሄለን በራሷን ነበር የሳተችው። እያስታወሰች እንግዲህ እኑኑ ላይ ያደረገችው በውሸት የኤችአይቪ ተጠቂነሽ ብላ እንግዲህ የውሸት ማስረጃ ወረቀት ይዛ እንግዲህ ከሆስፒታል ይዛ መታያን ሁሉ ያሰቃየቻትን ብዙ ነገሮችን አድርጋን ነበር። በአንቺ ምክንያት ቤተሰብ መታመሙ ልጄ እንድትታመብኝ አልፈልግም፣ ምግብሽንም ለይተሽ ብያለች። እንግዲህ ውሸቷን ብዙ ነገር ስታደርግባት የኖረችውን ሁሉ ወደኋላ እያስታወሰች አይ በፍጹም እሷ የኔ ልጅ ልትሆን አትችልም፣ ይህማ እውነት አይደለም፣ ይሄ ቅዥት ነው እያለች እንግዲህ ቴዲ ሁሉንም እውነቱን ከዚህ በላይ ምን አይነት እውነት ልንገራችሁ? እኔ ልጅ የለኝም፣ ልጅሽ ሲጀመር ያንቺ ልጅ አይደለችም ብሎ እንግዲህ ለሁሉንም እውነት ከተናገረ በኋላ ጥሏቸው ነበር የሄደው። ሄለንም እዛው ያለችበት ሶፋ ላይ ነበር ራሷን ያሰተችው። መኩም እንግዲህ በጣም ማመናቀቶት በፍጹም እሷ የኔ እህት ናት፣ እሷ የኔ እህት ናት፣ የማንም ልትሆን አትችልም እያለ እንግዲህ እርስ ከራሱ ጋር እየተጣላ ነበር። ቤሉንም እንግዲህ የእሱም በበኩሉ ደግሞ እዛ ኤልሹ የኔ እህት ናት እንጂ ውሸት ነው፣ በፍጹም የሌላ ልትሆን አትችልም፣ እህቴ ናት እያለ እንግዲህ ሁለታቸውም እርስ በራሳቸው ከራሳቸው ጋር እየተጣሉ ነበር ያሉት። ሄለንም እዛ ወድቃለች። የሰማችው ነገር እና ማመን አቅቷት እስከዛሬ ድረስ በእሷ ቤት አባቷ የኤልሹ አባት ቴዲ ነው እያለች እንግዲህ ነበር ያሰበችው። እውነትም እንደዚህ ነበር የመሰላት። እሱ ግን እውነቱ ሌላ። ከዛ ስትነቃ እንግዲህ መኩም ቀጥታ ወደ ላይ ነበር የሄደው እናቱን እንሂድ ሊል። እሷ ደግሞ እንግዲህ ወደ ላይ እዛው ሶፋ ላይ እንደወደቀች ወደ ላይ ሄዶ ሻንጣቸውን ሰብስቦ እንሂድ ተነሱ እንሂድ በቃ ብሎ ሻንጣውን ሁሉንም ይዞ ነበር። የኔ ልጅ ምን ሆነሃል መኳንንቴ፣ ምንድን ነው የተፈጠረ ነገር አለ ብላ እንግዲህ ስታናግረው አይንዬ አይ ምንም አልተፈጠረም፣ ሻንጣችን የሰበሰብነው ልንሄድ አይደል፣ እንሂድ ኑ ብሎ እንግዲህ ሻንጣቸውን ይዞ ነበር ወደታች ወረደው። ወደታች ትወርድ እንግዲህ ቤሉን ምንድን ነው ቆይ ይሄ ሁሉ ወደየት ነው? አርፈ ተቀመጥ፣ በዚህ ጊዜ ነው ጥላችሁኝ የምትሄዱት ብሎ እንግዲህ ቤሉን ያው አስቀርቶታል። አዝንባችኋለሁ፣ እኔ በአሁኑ ሰዓት እንደዚህ በሆንኩ ሰዓት እናንተ ጥላችሁ ልትሄዱ አልፈልግም፣ ተሄዳችሁም ደግሞ እዚሁ ተቆራርጠን ብሎ ሲለው እንግዲህ ያው ተረጋግቶ እንደገና ደግሞ ሄለን ተነሳችና ሄጄ ኑኑን ላናግራት ይገባል፣ አስመርመሬ እውነቱ ማወቅ አለብኝ እያለች እንግዲህ ስትለው በፍጹም እንደዚህ አይነት ድፍረት ኑሮሽ እህቴ አጠገብ እንዳትደርሺ አንቺ ጭራቅ ብሎ እንግዲህ መኩም ያው ተናግሯታል። እሷም ደግሞ አይ እኔም እሷ ልጅ እንድትሆን አልፈልግም፣ ልትሆንም አልችልም፣ ግን ደግሞ ማረጋገጥ አለብኝ ብላ ወደ ላች ሄደች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ዛሬ ደግሞ ተወዳጁና ልብ አንጠልጣይ የሆነውን
እንግዳ ድራማ ነው ይዤላችሁ የመጣሁት። እንግዳ ድራማ እንግዲህ በባለፈው ክፍል እንዳያችሁት ሄለን እና ቴዲን ባንድ ቁጭ አድርጎ ቤሉን እውነቱን ተናገሩ ብሎ እንግዲህ የኤልሹንና የኑኑን እውነት ሲጠይቃት እሷ ስለ ኑኑ አታውቅም። ኤልሹም የቴዲ ልጅ እንደሆነ ነበር የምታስበውም የምታውቀውም። ግን ነገር ግን እሷ ያሰበችው ሌላ፣ እሱ ደግሞ የያዘላቸው ነገር እና ሌላ ነበረ። ከዛ እንግዲህ ምን አይነት እውነት እንድነግራችሁ ነው የፈለጋችሁት? እውነቱ ይሄ ነው። እኔ ልጄ አይደለችም ኤልሹ ያንተ ልጅ ናት ስትለው እንግዲህ ሄለን አይ ተሳስተሻል፣ ኤልሹ የኔ ልጅ አይደለችም። ሲጀመር ኤልሹ እንኳን የኔና የአንቺም ልጅ አይደለችም። ኤልሹን እና ኑኑን ሆስፒታል ነው እኔ ያቀያየርኳቸው። ስለዚህ ልጅሽ ኑኑ ናት እንጂ ኤልሹ የነመኮ እህት ናት፣ የአይንዬ ልጅ ናት ብሎ እንግዲህ ብሎ ሲነግራት ምን ብላ እንግዲህ በጣም ነበር የደነገጠችው። መኩም ይሄን እንግዲህ ለሶስተኛ ጊዜ ነበር ይሄን ነገር እየነገረ ያለውና በፍጹም ስሜቱ መቆጣጠር አቅቶት ራሱን መሆን አቅቶት ሊነሳ ሲል እንግዲህ ተረጋጋ ብሎ እንግዲህ ቤሉን ነበር ያረጋጋው። ቤሉንም መስማት አቅቶት ይህን ነገር ለሶስተኛ ጊዜ ነው እየደገመ የነገራቸው። እውነቱ ይሄ ነው። ቆይ ለምንድን ነው እውነቱ አምኖ መቀበል ያቃታችሁ? አስመርምሯቸውና ከዛ በኋላ ቴዲ ውሸቱ መሆኑን ትረዳላችሁ አላቸው። ጭራሽ እንዳውም ከነ ምልክቱ ልንገርሽ፣ አንቺ ወልደሽ ሆስፒታል በነበርሽበት ሰዓት አይንዬን መንገድ ላይ አግኝቻት አንቺ ያለሽበት ሆስፒታል ይዣት ነበር የመጣሁት ብሎ እንግዲህ ሲነግራት በዛን ሰዓት ነው እኔ ልጆቹን ያቀያየርኳቸው ብሎ ተናገረ። እንግዲህ አይንዬም ኑኑ ስትጠይቃት እናቴ አንቺ ወለድሽብኝ ሆስፒታል ማን ነበር አብሮሽ ብላ ስጠይቃት አረ እኔ አላውቀውም፣ እኔ ልጅ የሆነ ሰው ነበር ተመንገድ ላይ ወስዶኝ ወደ ሆስፒታል የወሰደኝ ብላ እንግዲህ አይንዬ የሚያስታወሰችውን ተናግራ ነበረ። እንግዲህ እውነት ነው ማለት ነው። ኑኑ ያው እህቱ ናት ማለት ነው። እንግዲህ ቤሉን ይሄ ነገር ግራ ተጋብቶት በፍጹም መወዳትና ማፈቅራት ሴት እህቴ ልትሆን አትችልም እያለ እኔ እህቴ ኤልሹ ናት እንጂ ኑኑ እህቴ አይደለችም። ኑኑ መወዳት ማፈቅራት የወደፊት ሚስቴ ናት እንጂ እህቴ ልትሆን አትችልም እያለ እንግዲህ ከራሱ ጋር በጣም ውዝግብ ውስጥ ገብቶ እንግዲህ ኑኑ ክፍል ሲገባ እንግዲህ ማበጠሪያዋን ወስዶ ሊወስድ ሲል እንግዲህ ደርሳበታለች ማለት ነው። ከዛ በኋላ ሲያየው እንግዲህ እሷ ስትደርስበት ወደኋላ ነበር እየደበቀው ማለት ምንድን ነው ከኋላ ያስከው ምንድን ነው አሳይ ብላ ስትለው እንግዲህ ሲያሳያት አንተ ልጅ የሰው እብድ ሰው እያለውን ነገር አምነው ነው እንደ ይሄን ነገር ብላ እንትን ብሎ ነበር ሊያስመረምር ነበር። እንግዲህ ያው ደረሰችበት። ከዛ እንግዲህ እህቴ ቤሉን እኮ እንደዚህ ያረጋገኘሁት ብላ ስትነግረው እንግዲህ ለመሲ ስትነግራት መሲም ያው የቴዲን ውሸት ስላላወቀው ነው ግራ ተጋብቶ ነው አትፍረጅበት ብላ እንግዲህ መኮንም እንግዲህ ያረጋግቶት ወደ ክፍል ሄድ ብሎ ያው ወደ ላይ ተመለሰ። አይንዬ እንግዲህ ያው ወደ ቆይ ምንድን ነው እንደዚህ ግፍል የሚያደርገው የኔ ልጅ? ኧረ እባክህ ለመረጋጋት ሞክር ብላ እንግዲህ እባክሽ ይቅር በይኝ እናቴ ጮህኩብሽ አይደል ብሎ መኳንንቴ አሁን አንድ ነገር እንድታደርግልኝ እፈልጋለሁ። ሁሉንም ታውና አንድ ነገር አድርግልኝ ሌላው ይደርሳል ብላ ምንድን ነው እናቴ? እሺ ምንድን ነው ሲላት ይቺ መሰረቴ ነፍሰ ጡር ሳትሆን አቀርም እኔን ፈርታኝና ዋሽታኝ እንጂ ነፍሰ ጡር ናት። ስለዚህ አንተ ቀስ ብለህ የምትነግረህ ተሆነች እስኪ ጠይቃት። እንግዲህ አንተን ልትነግርህ ተፈለገች እስኪ ንገራት እንጂ ሆዷ ያስታውቃል የኔ ልጅ ይች ልጅ ነፍሰ ጡር ናት ብላ እንግዲህ ስትለው ማኮ በጣም ነበር የደነገጠው። ምን ይህ በፍጹም ሊሆን አይችልም፣ ከዛ ከሰይጣን አርግዛ ብሎ እንግዲህ መኩ ይሄማ ውርዴት ነው፣ አሁን ነው ያዋረደችን እያለ እንግዲህ መኩ በጣም ነበር የደነገጠውና የተናደደው። እስኪ አሁን መናደዱን ታውና ሄደህ እስኪ ይችን ኑኑ ታውቃለች፣ ኑኑ ብልጥ ናት እንጂ እሷ ታታቃቀርም ስትለው እንግዲህ አይ ኑኑ ብታቅማ እስካሁን ነገር ትነግረኝ ነበር እናቴ ስለማታቅ ነው እንጂ ሲላት አይ ታውቃለች ይቺ ልጅ ነፍሰ ጡር ናት ብላ እንግዲህ ስትነግረው በጣም ነበር እየደነገጠው። ኤልሹ እንግዲህ እናቷ ከእስር ቤት ስለተፈታች እና እንግዲህ ደስታዋ ደስ ብሎኛል ብላ እንግዲህ ትምህርት ክላስ መግባቷን ጥላ
እንግዲህ የዓለሟን ስትቀጭ በየካፌው ማለት ነው ከጆ ጋር ቁጭ ብላ እንግዲህ ቀኑን ሙሉ እሱ ጋር ነበር የዋለችው። ክላስ ግቢ ለምን ቀረሽ ብሎ እሱም በእርግጥ ለምንድን ነው እንደዚህ የምታረጊው? ቆይ ለምን ትምህርትሽን ታቋርጫለሽ? ብሎ ሲላት አይ ዛሬ ደስታዬ ነው እና ማም ስለወጣ የደስታዬን ማክበር ፈልጋለሁ ስትለው የደስታሽ ተካፋይ ስላረግሽኝ አመሰግናለሁ፣ ግን ተክላስ መቅረት አልነበረብሽም ሲላት ከዛ በኋላ እንግዲህ ዲዛይንና ቤቲ እንግዲህ ያው የቤሉን ሁኔታ ቢያስጨንቃትም ግን ደግሞ ከቤት መውጣት ነበረባቸው እና ልታናግረውም ያው ምን እንደሆነ ስለማታውቅ ምንም በፍጹም ያው ጭንቀት ውስጥ ነበረች እና እንግዲህ ሳሎን ቁጭ ብላ ሶፋ ላይ አይን አይኑን እያየች አሁን ላናግረው ወይስ ተናዷል አንድ ነገር ይናገረኝ ይሆን እያለች እንግዲህ ተጨንቃ ተጠባ ጥለውት ሄደው እንግዲህ የሆነ ሬስቶራንት ካፌ ውስጥ እንደሄዱ እዛ ቁጭ ብለው እንግዲህ ትንሽ እንዝናና ብለው ነበር የሄዱት እና ቁጭ ስትል እንግዲህ በአሻጋሪ ያየችው ነገር ማመን አቅቷት ኤልሹን ነበር ያየቻት እና በጣም ተናዳ እንግዲህ ይች ዝልዛላ እዚህ ነው ለካ ክላስ መግባቷን ጥላ ከሱ ጋር ስትንዘላዝል የነበረችው ብላ እንግዲህ ልትነሳ ስትል ቆይ ምን ሆነሻል? ቆይ እስኪ ያት ወንድሟ ምን ያክል እንደሚጨነቅላትና ለእሷ ያለውን ምን ያክል እንደሚንሰፈሰፍ እኮ አንቺ ስላልገባሽ ነው ውስጥ እና ምን አገባሽ አንቺ እንደፈለገ ይትሁን፣ ቆይ አንቺ በእነሱ መካከል ለምን ትገቢያለሽ? ብላ እንግዲህ ቤቲ ስትቆጣት እንዴት እንደዚህ ትያለሽ? ይሄማ በፍጹም አይሆንም። ቤሉን እዛ ችግር ውስጥ ገብቶ ለእሷ እንዴት እንደሚጨነቅና እህቴ እህቴ እያለ እሷ ግን ከማንም ዱርዬ ጋር እዚህ በየካፌው ትንዘላዘላለች ብላ እንግዲህ ቀጥታ ሄዳ ነበር። አንቺ ዝልዛላ ክላስ መግባትሽን ጥለሽ እኮ ከዚህ ቦዘኔ ዱርዬ ጋር ነው የምትውይው በየካፌው ስትላት እንግዲህ ፋራ ምን አገባሽ አንቺ? ቆይ ምን ነው አንቺ ልጅ ጠበቃ ነኝ አልሽና በእኔ ይመለከተኛል አልሽ ብላ እንግዲህ ጭራሽ ስትሰድባትና እሱም ደግሞ ምን አልሽ አንቺ ብሎ እንግዲህ ያው ቀጥ ብሎ ነበር። አሁን ብታጭ ከዚህ ጋር ከዚህ ቦዘኔ ሰነፍ ጋር እንዴት ትውያለሽ አንተ? የራስን ቦዘኔነት አንሶ ደግሞ ጭራሽ ልጅቷን ከክላስ እያስቀረህ እዚህ ነው የምታውላት ብላ እንግዲህ ሊዛይን ጀግናዋ እንግዲህ ስትናገረው ሁለቱንም ነበር የተናገረችውና ከዛ በኋላ ያገባሽም አሁን ቀጥ ብለሽ ሂጂ ብላ እንግዲህ ቤቴን ጭራሽ ይዘሻት ሂጂ ነበር ያለቻት። ከዛ በኋላ እንግዲህ ለቤሉን እናገራለሁኝ ብላ ስልክ ስታመጣባት እንግዲህ እባክሽ እባክሽ ብላ ለምና አሁን ቀጥ ብለሽ ወደ ቤት ትሄጃለሽ ወይስ ደግሞ ለቤሉን ልናገር ስትላት እንግዲህ ያው ቀጥታ ወደ ቤት ነበር የመጣችው። ሳሎን እንግዲህ ያላየችውን ቤሉልና አሁን ሁሉንም ነገር ለወንድምሽ ትናገሪያለሽ ስትል እንግዲህ እየሰማ ነበር። እሱ ዘወር ሲል ሶፋ ላይ ያስቀምጣት እና እንግዲህ ቤሉን በጣም ተናዶባታል በኤልሹ። ምክንያቱም ያው እንድትማር ብሎ እንግዲህ ትምህርቷን አመቻችቶ ሁሉን ነገር እንትን ብሎላት፣ እሷ ግን ጭራሽ ሁሉንም ጥላ ያው ከክላስ ቀርታለች ማለት ነው።